መጽሐፈ አስቴር ነው የምናየው ዋና ቲሙን እነግራቸዋለሁ ዋና ጭብጥ ሐሳቡ ሰንትራል ሐሳቡ ቲሙ የዚህ መጽሐፍ ዋና ሐሳቡ ያለው ምዕራፍ 6 ቁጥር 11 ንጉሱ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል የሚለው ነው ዋና ቲሙ የዚህ ጭብጥ ሐሳቡ የመጽሐፉ ዋና ጭብጥ ሐሳብ ምንድነው ቢባል ንጉሱ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል መጀመሪያ መግቢያ የሚሆኑን ሐሳቦች ማንሳት ይኖርብኛል ምክንያቱም ይሄ መጽሐፍ የበለጠ እንድንረዳው ቢያስፈልግ እነዚህ ሐሳቦች በጣም ቁልፍ የሆኑ ሐሳቦች ናቸው ስለዚህም ደግሞ አራት ሐሳቦችን ለማንሳት እፈልጋለሁ አራት ሐሳቦች ዋና ሐሳቦች አሉ ስለዚህ መጽሐፍ መናገር ያለብኝ ማለት ይሄ መጽሐፍ ከሌሎቹ የመጽሐፍ ቅዱስ መጽሐፍት በሙሉ የሚለየው አንድም ቦታ የእግዚአብሔር ስም ሲጠራ አታዩ አንድም ቦታ የእግዚአብሔር ስም ሲጠራ አታዩ ሌላ ሁሉ የሌሎች መጽሐፍቶች በሙሉ የእግዚአብሔር ስም ኦፍ ኮርስ ይጠራባቸዋል የሚገርመው ነገር ግን ያንዳንዱ ቃል ያንዳንዱ አረፍተ ነገር ያንዳንዱ ምዕራፍ ማዕከል ያደረገ እምብርቱ ምንድነው ይባል የእግዚአብሔር ስም ነው ሳይገለጽ በዛን ጊዜ ሳንሱር ስለነበረ ከባድ መንግስት በመኖሩ ምክንያት ሳንሱር ነበር ሊያሳልፉት አይችሉም ነበር በዚህ ምክንያት የእግዚአብሔር ስም መጥቀስ አይቻልም ነበር ያለ እግዚአብሔር ስም መጥቀስ ግን ሁሉም ምዕራፎቹ የእግዚአብሔርን ክብር የሚገልጡ የእግዚአብሔር ስም የሚያገኑ ማዕከላዊ ነገራቸው እግዚአብሔር ራሱ እንደሆነ ልናይ እንችላለን አንዱ እሱ ነው ሁለተኛው ነገር የሚገርመው ነገር በዚህ መጽሐፍ ማታገኙዋቸው ነገሮች አሉ ፈጽሞ ያልተጠቀሱ ማለት ያልተጠቀሱ ነገሮች አሉ ስለ አምልኮ አልተጠቀሰም ለምሳሌ ስለ ጸሎት አልተጠቀሰም ለምሳሌ ስለ መስዋዕትም አልተጠቀሰም ስለዚህ ማለት ይሄ እነዚህ ዋና ኮር የሆኑ ዋና ነገሮች ናቸው አንኳር ናቸው የሚገርመው ነገር ግን በዚህ መጽሐፍ አልተጠቀሱም ሶስቱም ስለ አምልኮ አልተጠቀሰም ስለ ጸሎት አልተጠቀሰም ስለ መስዋዕትም አልተጠቀሰም አስገራሚ ነገር ነው ይሄ ሆኖም ግን በእያንዳንዱ ምዕራፍ ላይ አስገራሚ የሆነ አምልኮ ካለ በዚህ መጽሐፍ እንደተገለጸው ሌላ ቦታ አታዩ አስገራሚ የሆነ አምልኮ ማለት መታዩባቸው መጽሐፍ እዚህ መጽሐፍ ውስጥ ነው ስለ ጸሎት አልተገለጸም እንዳውም አዋጅን በአዋጅ ያስገለበጠ ጸሎት ተጸልየዋል የሚገርመው ነገር እሱ ነው ስለ መስዋዕት አልተገለጸም ብያለሁ እንዳውም ከነጭራሽ መስዋዕቱ ከሌሎች ሁሉ ስፍራዎች የተለየ መስዋዕት ሌላው ኮርማ በግ ፍየል ምናምን አቅርቦ መስዋዕት ያቀርባል በሌላ ቦታ እዚህ ግን ህይወት ያክል ነገር ነው መስዋዕት ሆነ የቀረበው የሰዎች ህይወት የባሮች ህይወት የአገልጋዮች ህይወት የመሪዎች ህይወት ተሰጥቶ የተሰጠበት መስዋዕት ሆነ የቀረበበት የህዝብም ህይወት ጭምር መስዋዕት ሆነ የቀረበበት እንደዚህ መጽሐፍ የለም ጨርሶ ስለዚህ አስገራሚ መጽሐፍ ሶስተኛው የዚህ መጽሐፍ ጻፊ አስቴር ባትሆንም እንኳን በሴቶች ከተጠቀሱ መጽሐፍቶች መካከል በመጽሐፍ ቅዱስ ውስጥ ሁለት መጽሐፍቶች አሉ አንዱ የአስቴር መጽሐፍ ነው መጽሐፍ አስቴር የምንለው ሁለተኛው ደግሞ መጽሐፍ ሩት የምንለው እና ለምክንያት የተጠቀሱ ሴቶች ናቸው ለምክንያት ሴቶች መጽሐፍት አልጻፉም ለምን አልጻፉም ብላችሁ አትጠይቁኝ እኔ አላቅም ይሄን ቴዎሎጂ አልገባኝም ብዙ ትምህርት እጃለሁ ሆኖም ግን መልሰው አልችልም I don't know why እኔ አላቅም በማላቀው ነገር አልዘባረቅም ሆኖም ግን በሴቶች ሁለት መጽሐፍቶች መጠቀሳቸው ግን በጣም ወሳኝ ነበር መጽሐፈ ሩት መጠቀሱ እግዚአብሔር ለአሕዛብ ዓላማ እንዳለው ለማሳየት ደግሞ መጽሐፍ አስቴር መጠቀሱ ለአይሁዶችም ጭምር ዓላማ እንዳለው ለማሳየት ማዳኑ ለአይሁዶች ብቻ ሳይሆን ለአሕዛብም ጭምር እንደሆነ ለማሳየት መጽሐፈ ሩትን ከዚያም በኋላ ደግሞ እንደገና ለአይሁዶችም ዓላማ እንዳለው ለመጥቀስም መጽሐፍ አስቴር መጠቀሱ ይሄ የእግዚአብሔር ጸጋ ብቻ ነው አይሁዶችንም ሊያድን የሚችል አሕዛብንም ሊያድን የሚችል የእግዚአብሔር ጸጋ ብቻ መሆኑ ለማሳየት የገለጸው አገላለጽ ነው ሳይናገር የተናገረበት መንገድ አራተኛው ነገር ልጥቀስና ከዛ ወደ ዋናው ሐሳባችን እንገባለን አራተኛው ነገር የሚገርመው ነገር የመጽሐፉ የታሪኩ ባለቤት አስቴር አይደለችም እንደምታስቡት እንደምትገምቱትም ብዙ ሰባኪዎችን እንደዘበዘቡት አይደለም ጨርሶ ስለ አስቴር አይደለም ዋና ነገሩ ይሄ መጽሐፍ
ዶሚናንትሊ የያዘው ዋና ባለቤቱ ካራክተሩ የዚህ መጽሐፍ ዋና ታሪክ የማን ነው ቢባል የመርዶክዮስ ታሪክ ነው። የሚገርመው ነገር ከምዕራፍ 2 ጀምሮ እስከ ምዕራፍ 10 ድረስ ታሪኩ ያተተው ስለ መርዶክዮስ ነው። ስለዚህ ይሄ መሪ በእውነትም እየታየ የማይታይ መሪ የጀርባ አጥንት የሆነ የታሪክ ባለቤት ሆኖ ያለ አስቴርን ወደ ፍሮንት ላይን ላይ እንድትወጣ አድርጎ ስሟ እንዲገን አድርጎ እሱ ግን ድብቅ የሆነ ሰው እየታየ የማይታይ መሪ እንደሆነ ማስተዋል እንችላለን። ስለዚህ ታሪኩ የአስቴር አይደለም። ይሄ መጽሐፍ አስቴር ይባል እንጂ አይደለም ጨርሶ ስለ መርዶክዮስ። እነዚህ 4 ነገሮች ማወቃችን በጣም ጥሩ ነው። ወደ ዋናው ሐሳባችን እንሄድና 3 ባህሪያትን ነው የምናየው በዚህ መጽሐፍ ላይ። ጠቅላላ መጽሐፉ ነው የምናየው 10 ምዕራፎች ናቸው። 10 ምዕራፎች እንዳስሳቸዋለን እና 3 ባህሪያት አሉ። 3ቱም ተራ በተራ እንመለከታቸዋለን። አንደኛዋ አስቴር ነች፣ ሁለተኛው መርዶክዮስ ነው፣ ሶስተኛው የእግዚአብሔር ሕዝብ ነው ራሱ እስራኤል የእስራኤል ሕዝብ ራሱ በራሱ እንመለከተዋለን። 3 ባህሪያት አሉ ማለት። የመጀመሪያዋ በአስቴር ላይ የገለጸው የእግዚአብሔር ፌቨር የእግዚአብሔር ምህረት የእግዚአብሔር ሞገስ ምን እንደሆነ እንመለከታለን። የእግዚአብሔር ሞገስ በአስቴር ላይ ምዕራፍ 1 ምዕራፍ 2 ምዕራፍ 4 ምዕራፍ 5 ልታዩት ትችላላችሁ። የእግዚአብሔር ምህረት የእግዚአብሔር ሞገስ በአስቴር ላይ እንዴት እንደተገለጸ እንመለከታለን። ይሄንን ሐሳብ በ3 ከፍለዋለሁኝ። አንደኛው ሐሳብ ምንድነው? የእግዚአብሔር ምህረት ባይሆን ኖሮ አስቴር ምን ልትሆን ትችል ነበር የሚለው ሐሳብ መጀመሪያ ብናይ በጣም ጥሩ ነው። 4 ሐሳቦችን አነሳለሁ። አንደኛው አስቴር በልጅነቷ አባቷና እናቷ የሞቱባት ኦርፋን ልጅ ነች። አባት የለሽ እናት የለሽ ልጅ ነች። ባይተዋር ልጅ ብቸኛ ልጅ የሆነች ልጅ ነች። ይሄ ሁኔታዋ ሳይኮሎጂካል ፕሬሸር ሊያመጣ ይችላል። የስነ ሐሳብ የስነ አእምሮ ፕሬሸር ጫና ሊያመጣባት የምትችል የቆሰለች ልጅ ነች። እግዚአብሔር ባይሆን ኖሮ አባትና እናት ወይም ወላጆች እንደሌላቸው ልጆች አልተዋችሁም እንዳለው አስቴርን ያለ አባት ያለ እናት ብትሆንም ባያስባት ኖሮ አስቴር የትም ቦታ ልትደርስ የምትችል ልጅ አልነበረችም። ግን እግዚአብሔር አነሳት። ግን እግዚአብሔር አሰባት። አስገራሚ ነገር ነው። አባት የሌለሽ ልጅ ሆና እናት የሌለሽ ልጅ ሆና ባይተዋር ልጅ ሆና አሳዳጊ የሌላት ልጅ ሆና አጋዥ የሌለ ሰው ሆና እግዚአብሔር ግን ይችን ብላቴና አሰበ። እግዚአብሔር ልክ እንደ ዳዊት ይመስለኛል። እኔ ዳዊት መዝሙር 27 ቁጥር 10 ላይ አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ያለበት ምክንያት በጣም ትልቅ ምክንያት አለ። አታውቁ ይሆናል። ለአባትና ለእናቱ እሱ ብቻ ነው የተወለደው። ለአባቱ 8ኛ ልጅ ነው። ለእናቱ 1 ልጅ ነበር። የአባትና የእናቱ ልጅ 1 ብቻ ነው። 2 እህቶች ግን በእናቱ በኩል አሉት። 7 ወንድሞች በአባቱ በኩል አሉት። አባትና እናቱ በልጅነቱ የተፋቱ ሰዎች ናቸው። ስለዚህም ደግሞ ትዳራቸው ሲፋታ በአይሁድ ልማድ ከሆነ እንደ እውነቱ ከሆነ ልጅ ምንም ጊዜም ቢሆን ለእናት ነው የሚሰጠው። የሚገርመው ነገር ግን በዚህ ጊዜ ግን ያልሆነ አገር ሽማግሌዎች ያልሆነ ውሳኔ ነው የወሰኑት ውሳኔ ልጁ ዳዊት ማለት ለአባቱ እንዲሰጥ አደረጉ። ለምን ቢባል እናቱ ጨካኝ ነበረች። የመጨረሻ ክሩድ ነበረች። ባህሪዋ የማይጨበጥ አጉል የሆነ ባህሪ የነበራት ሴት ስለነበረች አዩና ሽማግሌዎቹ ለአባቱ ሰጡት። ማለት ከአባቱ ጋር ነው ያደገው። ስለዚህ እናቱ የረሳችው ልጅ ነች። የገፋችው የጠላችው ልጅ በፍቅር ያላሳደገችው የእናቱን ፍቅር ያልጠገበ ልጅ ነው ዳዊት በመሰረቱ። ቆይቶ ደግሞ እንደምናየው ሳሙኤል ከእሴይ ሄድና ከልጆች መካከል አንዱ ቀባልኝ ባለ ጊዜ እግዚአብሔር ነብዩ ሳሙኤል 7 ጊዜ ሳተ። 7 አስቡ፣ ትልቅ ነብይ፣ ይሄን የሚያክል ነብይ 7 ጊዜ ሰዎችን ሊቀባ ፈለገ። አይደለም ማለት እግዚአብሔር። አንደኛው ኤልያብን፣ ሁለተኛው ቁመና ያየ መልክ ያየ
ሊቀባ ፈለገ አይሆንም ማለት ሰባቱም እግዚአብሔር አልፈልግም ማለት የሚገርመው ነገር እግዚአብሔር ጎርጉሮ ያገኘው ሰው ነው እንጂ አባቱ እንኳን ራሱ እንዲወጣ አልፈልግም አባቱ ባላሰው በአባቱም ዘንድም የተጠላ የተረሳ ነበር እግዚአብሔር ጎርጉሮ ግን አወጣ ልጅ አለ ወይ አለው ሳሙኤል አዋለኝ ግን ያው በጎሽ ይጠብቃል አለ ሳይፈልግ የመጣ ልጅ ነው በአባቱ ዘንድ የታሰበ አልነበረም ጨርሶ ስለዚህ አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ የብዙዎቻችን ታሪክ ከዚህ የሚለይ አይመስለኝም የብዙዎቻችን ታሪክ አባቶቻችንና እናቶቻችን probably በስርዓት ያሳደጉን ሰዎች ላንሆን እንችላለን ፍቅራቸውን ጠግበን ያላደግን ሰዎች እንሆናለን ተፋተው ሊሆን ይችላል በብዙ ሁኔታ ውስጥ አልፎ ሊሆን ይችላል እግዚአብሔር ግን ምን አደረገን እግዚአብሔር ግን አሰበን ስለዚህ አስቴር በእግዚአብሔር የታሰበች ሆነች እንጂ በመሰረቱ አባትና እናቷ የሞቱባት ኦርፋን የነበረች ልጅ ነች ሁለተኛው ምናልባትም የአስቴር ወላጆች የባቢሎን ንጉስ ናቡከደነጾር ኢየሩሳሌምን በወረረ ጊዜ ምናልባት ሳይማረኩ ተገድለው ሊሆን ይችላል ገና ሳይማረኩ ተገድለው ሊሆን ይችላል ወይንም ከተማረኩ በኋላ ከተገደሉ ሰዎች መካከል ሊሆን ይችላል ሁለተኛ ዜና ምዕራፍ 36 ማየት ይችላልላችሁ ከባድ የሆነ ጊዜ ስለነበር አባትና እናቷ አይኗ ያየ የተገደሉባት ልጅ ነች ማለት ስለዚህም ደግሞ ኢሞሽናል ትራውማ የነበራት ልጅ ነች የስሜት ጉዳት የነበረች ልጅ ነች በስሜቷ የተጎዳች ስሜቷ በሐዘን የቆሰለ የውስጥ ቁስል የነበራት ወጣት ልጅ ነች እግዚአብሔር ግን ስሜቷን ሙሉ በሙሉ አንደርስታንድ አደረገ ገባው ስለዚህም ደግሞ ከመሬት ከአፈር አነሳት ሶስተኛው አሁን ያለችበት ሁኔታ እንኳን የራሷ ባልሆነ አገር ምርኮኛ እና ስደተኛ ሆና የምትኖርበት አገር ነው ሬፊጂ ሆና ጥገኛ ሆና ስደተኛ ሆና የምትኖርበት አገር ነው ስለዚህም ደግሞ የሶሻል ስታተሷ በህብረተሰቡ ዘንድ የነበራት ተቀባይነት የመጨረሻ ዝቃጭ ሆነ ሬፊጂ ተብላ ተጠልታ የምትኖር የተለደፈባት ሴት ስደተኛ ተብላ የምትታወቅ ሴት ስድብ የጠገበች የሰው ምላስ የገረፋት በጣም ምስኪን ልጅ ሶሻል ስታተሷ ዝቅተኛ የነበረ ስለዚህ ሶሻሊም በጣም በህብረተሰቡ ዘንድ የነበራት ተቀባይነት በጣም እጅግ በጣም ያነሰ ነበር አራተኛው አይሁዳዊት በአሕዛብ መካከል አስቡ አይሁዳዊት ሆና እምነት ያላት ልጅ ሆና እንዴት አሕዛብ በነበር የአሕዛብም አሕዛብ የነበረ በባቢሎን ተማርካ መሄድ በዚያ ዘመን ዘመኖር ሜዶና ፐርሺያ አገር መኖር በጣም ጭምልቅልቅ ያለ ኃጢአት የሞላበት እምነቷን ቻሌንጅ የሚያደርግ ከእምነቷ ጋር የሚገዳደር አይነት መንፈስ የነበረው ህብረተሰብ መካከል መኖር በጣም ከባድ ነው ስለዚህም ደግሞ ስፒሪቹዋል ቻሌንጅ ነበራት መንፈሳዊ ትግል የነበራት ልጅ ነች ስለዚህ ሳይኮሎጂካል ትግል ነበራት በስነ አእምሮዋ የተጎዳች ነች ብለናል በስሜቷ የተጎዳች ነች ብለናል በህብረተሰብ ዘንድ ዝቅተኛ የነበረች ሶሻል ስታተሷ ምናምንቴ የነበረች ሬፊጂ ስደተኛ ጥገኛ የተባለች ልጅ አራተኛም ደግሞ በመንፈሳዊ ዓለምም በጣም ከፍተኛ የሆነ ጫና የነበራት ትግል የነበራት የየቀኑ ሰርቫይቫል ያክል መኖር የሚገባት ልጅ ነበር እንዳውም እስራኤላውያን ታስታውሳላችሁ መሰንቆቻችን በአካያ ዛፎች ላይ ሰቀልን ያሉበት ጊዜ ነው ይሄ ጊዜ ከባድ ጊዜ ነው ለመዘመር ያቃታቸው ለማምለክ ያቃታቸው እግዚአብሔር እንዳለ ለማሰብ ያቃታቸው ጊዜ ነው የባቢሎን ምርኮ ቀላል ምርኮ አልነበረም ሜዶና ፐርሺያ መጣ ጫናው እንዳውም እየባሰም ሄደ እንዲህ ባለ ጊዜም እንኳን ሳይቀር የሚገርመው ነገር እግዚአብሔር ምህረት ባያደርግላት ኖሮ እንዲህ አይነት ልጅ ነበረች የብዙዎቻችሁ ታሪክ ከዚህ የሚለይ አይመስለኝ አብዛኛዎቻችን ከመሬትና ከአፈር ነው የተነሳ you ከደህንነት ካልሆነ ቤተሰብ ከተፋታ ግራ ከሚያጋባ ቤተሰብ በፍቅር ካላደጉን ቤተሰቦች መካከል ወጣን ህብረተሰባችንን ሊቀበለን እንኳን አቃተን ተገላበጥን ከመንግስት ወደ መንግስት በየጊዜው ተገላበጥን ይኸው እግዚአብሔር ግን አነሳን የሚገርመው ነገር እሱ አስገራሚው ነገር እሱ ሁለተኛው የእግዚአብሔር ሞገስ በአስቴር ላይ የተገለጠበት አገላለጥ ደግሞ እንመልከት
አይነት አገላለጦች አሉ በአስቴር ላይ የተገለጠው የእግዚአብሔር ሞገስ በአራት ደረጃ ነው የመጣው አራቱንም ገልጻቸዋለሁ የመጀመሪያው እግዚአብሔር ለአስቴር ሲል በቤተ መንግስት ውስጥ ኮንፊውዥን መምታታት አመጣ ይሄ ነው የማይባል መምታታት ምዕራፍ 1 ከቁጥር 10 እስከ 22 ማየት ይችላልላችሁ የመጣው መምታታት ምንድነው የመጣው ኮንፊውዥን ምንድነው ቢባል አንደኛው በንግስቲቱ በአስጢን ላይ ኮንፊውዥን አመጣ ለባሏ እንዳታዘዝ አልደንስ ማለች ለባሏ ለንጉሱ መታዘዝ አቃታት ስለዚህም ደግሞ የተምታታ ነገር መጣ በዛን ጊዜ ምዕራፍ 1 ቁጥር 10 እስከ 12 ድረስ ሁለተኛው በንጉሱም መካከለም በንጉሱ አምሮም የተምታታ ነገር አመጣ እግዚአብሔር የማይሆን ውሳኔ ወሰነ ሚስቲቱን ራሷ በአደባባይ 120 መሳፍንት ባሉበት ጉባኤ መካከል ፈትቼሻለሁ አለ ሚስቴ ልትሆን አትችልም አለ የሚገርም ነገር ነው ይሄ የማይመስል ነገር ነው በአንድ ስህተት ምክንያት ሚስቱ አልደንስም ስላለች ብቻ በአሕዛብ መካከል መልኬን አላሳይም ስላለች ብቻ በዚህ የተምታታ አእምሮ ሌላ ውሳኔ ወሰነ አስገራሚ ሲባል ለአስቴር ሲባል እግዚአብሔር የተምታታ ነገር አመጣ ምዕራፍ 1 ቁጥር 15 ቁጥር 21 ቁጥር 22 ማየት ይችላልላችሁ ሶስተኛው ተመልከቱ የዘመኑም ነገር አዋቂዎች የሚባሉ ጥበበኞች የተባሉ ምሁራን የተባሉ አንቱ የሚባሉ ኢንተለጀንሻ በዘመኑ የነበሩ የምሁራን ጉባኤ ሳቱ እነሱም ኮንፊውዥን አመጣ በመሃላቸው ድብልቅልቅ ያለ አእምሯቸው ተምታታ ያልሆነ ምክር እንዲመክሩ አደረገ ምዕራፍ 1 ከ13 እስከ 20 ማየት ይችላልላችሁ ስለዚህ ሁሉ የሰፈነው መምታታት እግዚአብሔር በማይታይ ሁኔታ እግዚአብሔር ታሪክ ይሰራ ነበር ስውር በሆነ መንገድ ለአስቴር መንገዶችን ያመቻቸ ነበር አስገራሚ የሆነ ነገር ተፈጠረ ሁለተኛው እግዚአብሔር በአስቴር ላይ ያሳረፈው ሞገስ ምን እንዳደረገው ሁለተኛው ነገር አስቴር የሜዶንና የፋርስ መንግስት ሲስተም ሰብራ የመንግስቱን ንግስት እንድትሆን ሰማው ነገሮች ተመቻቹ አስገራሚ ነው ይሄ ትዕይንት ነው ማይታሰብ ነው በብዙም ሊታሰብ አይችልም በምንም እንዳውም ምዕራፍ 2 ቁጥር 10 ላይ ይህንንም እንዳትናገር ማለት አይሁዳዊነቷ እንዳትናገር መርዶክዮስ አዟት ነበርና አስቴር ህዝቧንና ወገኗን አልተናገረችም ይላል አይሁዳዊት መሆኗ አልታወቀ ማለት የምድር ዳርቻ ዝቃጭ የሆነ ስደተኛ የሆነ መካከል እንደነበረች አልተናገረችም በ127 አገሮች አንደቅድቆ የሚገዛ አገር ሜዶና ፔርሺያ መንግስት አስገራሚ የሆነ መንግስት እንዳውም መጽሐፈ ዳንኤል ላይ በድብ የተመሰለ ቢነሳ ድምጥማጥ ሊያጠፋ የሚችል ኃይለኛ የሆነ መንግስት መካከል ንግስት ለመሆን እግዚአብሔር ሳምሃው አስሸልቆ አስገራሚ የሆነ ታሪክ በህይወቷ ሰራ ይሄ ፍጹም ሊታሰብ አይችልም የሜዶና የፋርስ መንግስት ንጉሱ እንኳን ራሱ ሊገለብጠው የማይችል አይነት ሲስተም ነው ቀላል ሲስተም አይደለም ያ ሁሉ ሲስተም ግን ምን አደረገ እግዚአብሔር በጥሶ አስገባት አስቴር የታሪክ ባለቤት እንድትሆን ምናምንተ የነበረችው ልጅ መሬት ላይ ወድቃ የነበረችው ተስፋ የሌላት ልቧ የወደቀ አጋዥ የሌላት አባትና እናት የሌላት ልጅ እግዚአብሔር ከመሬት አስነስቶ በታሪክ መካከል ውስጥ አስገባት ይሄ አስገራሚ ነገር ነው እግዚአብሔር ብቻውን ካልሆነ በስተቀር ማንንም ሰው ሊያደርገው የሚችለው ነገር አልነበር ሶስተኛው ነገር ሄጌ የሚባል ምርጫውን በሚያካሂደው ሰው ፊትም እግዚአብሔር ለአስቴር ሞገስ ሰጣት ይላል ቁጥር 9 ላይ ከዚያም በኋላ ደግሞ በሚያዩዋቱም ሁሉ ፊት እግዚአብሔር ሞገስ ሰጣት ይላል ቁጥር 15 ላይ በንጉስም ፊት እግዚአብሔር ለአስቴር ሞገስን ሰጣት ይላል ቁጥር 17 ምዕራፍ 2 ቁጥር 17 ምዕራፍ 5 ቁጥር 2 ቁጥር 3 ምዕራፍ 7 ቁጥር 2 በእነዚህ ሁሉ መካከለም በንጉሱ ፊትም ስለዚህ ተመልከቱ ምርጫውን ያካሂድ በነበረው ሰው ፊትም እግዚአብሔር ሞገስ ሰጣት በሚያዩዋት ሰዎች ሁሉ ፊትም እግዚአብሔር ሞገስ ሰጣት ደግሞም በንጉሱ ፊትም እግዚአብሔር ሞገስ ሰጣት ይላል እግዚአብሔር ቃል በቃል እንደዚህ ነው የሚለው አራተኛውና የመጨረሻው በጣም ደስ የሚለው ነገር እግዚአብሔር በፊቱም በራሱ ፊትም ሞገስ ሰጣት ለአስቴር ልዩ ሞገስ ፊቱን አበራላት የእግዚአብሔር ፊት በላይዋ ላይ በራ የእግዚአብሔር እጅ በላይዋ ላይ ተገለጠ ሞገሱን ገለጠ
ፊቱም አበራላት ምዕራፍ 4 ቁጥር 13 እስከ 17 ማየት እንችላለን ስለዚህ እግዚአብሔር ሞገስ ሲገለጥ ነው የምናየው ሶስተኛው ነገር መጀመሪያ ምንድነው ያልነው የእግዚአብሔር ምህረት ባይሆን ኖሯል ሁለተኛው ግን የእግዚአብሔር ሞገስ ሲገለጣል ሶስተኛው የእግዚአብሔር ሞገስ ግን ዋጋ ያስከፍላል ያለ ዋጋ ሊሆን አይችልም እግዚአብሔር እጁን በእናንተ ላይ አይዘርጋ እንጂ እግዚአብሔር ምህረቱን በእናንተ ላይ አይዘርጋ እንጂ እግዚአብሔር እናንተን አይባርክ እንጂ እግዚአብሔር እጁን አይዘርጋላችሁ ከዘረጋጋ የእግዚአብሔር ምህረት በላያችሁ ላይ ከሆነ ግን አይከናሽሩ ቻሌንጁ ብዙ ነው ተግዳሮቱ በጣም ብዙ አራት ነገሮች ሊሆን ይችላል ነበር አንደኛው የአስቴር የራሷ ውስጣዊ ትግል ይሄ ነው ሊባል አይቻልም ጥገኛ መሆኗን ታውቃለች አባትና እናቷ የሞቱባት ልጅ ነች በብቸኝነት የደቀቀች ሰው ነች ያለ ትዳር ነች ያለ አጋዥ ነች አጎቷ ካልሆነ በስተቀር አጠገቧ መቆም የሚችል ሰው ማንም ሰው ያልነበረበት ጊዜ ነው በመንፈሳዊ ሕይወቷ የምትጽናናበት ምንም ምክንያት አልነበረም በዚህ ሁሉ መካከል ግን እግዚአብሔር የውስጥ ትግሏን እንኳን አሸንፋ ለመቆም አስቻላት ትግሉ ቀላል አልነበረም ቻሌንጁ ቀላል አልነበረም ተግዳሮቱ ቀላል አልነበረም ማዕበሉ ቀላል አልነበረም ሆኖም ግን ይሄንን ሁሉ ማዕበል ጥሳ እንድትሄድ እግዚአብሔር አስቻላት ሁለተኛው በአይሁድነቷ ምክንያት ስደተኛ ሆና ለበለ የተደረገች ልጅ ነች የተጠላች የተገፋች ስድብ የጠገበች በየጊዜው አክንትፍ የሚባልላት ሰው በአይኑ ሊያያት የማይችል የሰው አይን ማረፊያ አይደለችም ይችላልና 10 ጊዜ ቆንጆ ትሆን 10 ጊዜ ምንም ትሆን ምክንያቱም ስደተኛ በመሆኗ ምክንያት ለበለ የተደረገች ስም ይወጣላት ስያሜ ወጥቶላት ስድብ የጠገበች ብላቴና ይሄ ሁሉ ቻሌንጅ ቀላል አልነበረም ሶስተኛው በንጉሱ ኮሪደር ላይ ያጋጥማት የነበረው የአይን ማንጓጠጥ የሚጋፋ መንፈስ የውድድርና የፍክክር መንፈስ ከ127 አገሮች በመጡ ቆነጃጅት በሷ ላይ ያደረጉት የነበረው አመጽ ግፊያ ጥላቻ ማንጓጠጥ የቃል ስድብ ይሄ ነው ሊባል አይቻልም አልተጻፈም ግን የሚገርማችሁ ነገር መገመት ይችላል አይከናሽሪ በብዙ ተገፍታለች በብዙ ጭንቅ ያለፈች ብላቴና ነች ስድብ የቃላት ስድብ የጠገበች ብላቴና ነች ይሄ ሁሉ ግን ተግዳሮት የእግዚአብሔርን ሞገስ ሊያሸንፍ አልቻለም አራተኛው የቆመችበት ስፍራም የህይወትና የሞት ጉዳይ ያለበት ጉዳይ ነው ማይንዲዩ ይሄን ባታረግ ያለ ራሱ መርዶክዮስ አንቺና ቤትሽ ያባትሽ ቤት ጥፋላችሁ አላት የሞትና የህይወት ጉዳይ ያለበት ሴንሲቲቭ የሆነ ቦታ ላይ ተቀመጠች ልጅ ነች ውልፍጭ ብትል ግራቀኝ ብትል አንድ ነገር ብትስት በሞት የሚፈልጋት ጉዳይ በጣም ብዙ ነው አስገራሚ የሆነ ነገር ነው እንዴት ይሄም ሁሉ አልፋ ሄደች ምዕራፍ 4 ከ13 እስከ 17 ማየት ትችላላችሁ ናው እዚህ ሁሉ ዋና ሰንትራል ሐሳቡ ሰንትራል ግራቪቲው ዋና እምብርቱ ምንድነው ለምንድነው ዓላማው ምንድነው የሚለውን ሐሳብ ፐርፐዝ ማየታችን በጣም ጥሩ ነው ምዕራፍ 4 ቁጥር 14 ያለው ሐሳብ ነው ያስተርን ሐሳብ ዋና እምብርቱ እዚህ ላይ ነው ያለው 4:14 ላይ በዚህም ጊዜ ቸልብቲ ረፍት መዳን ለአይሁድ ከሌላ ስፍራ ይሆንላችኋል ካለ በኋላ አንቺና የአባትሽ ቤት ግን ጠፋላችሁ ብሎ ከዚያ በኋላ ምን አለ ደግሞስ ወደ መንግስት የመጣሽው እንዲላለ ጊዜ እንደሆነ ማን ያውቃል ደግሞስ ወደ መንግስት የመጣሽው እንዲላለ ጊዜ እንደሆነ ማን ያውቃል ከልጆች ጋር ብዙ ነው የምንጫወተው 4 ሰዓት 5 ሰዓት 3 ሰዓት በቃ አይናቸው ያየው የገረመኝ ነው የምሰማቸው ከማንንም እግዚአብሔር ሰው ማልሰማቸው ትልልቅ ሐሳቦች የምሰማው ከልጆቼ ነው አንድ ቀን ሁለተኛ ልጃችን 12ኛ ክፍል ነበረች ልጨርስ ነው እና 3 ሰዓት ያክል ከተጫወትን በኋላ መጨረሻ ላይ አለቀሰች ይሄ ነው የማይባል እንባን ያለቀሰችው ለምንድነው እኔ አለች አሁን ልጨርስ ነው አለች አብሮኝ ያለው ሃይ ስኩል የሚማሩ ተማሪዎች
ያለ ጌታ እንዴት ጌታን ሳይሰሙ እንዴት ይጨርሳሉ አለች ሃይ ስኩል ጨርሱ ማለት ኮሌጅ ይገባሉ ጠፉ ማለት ነው አለች በጫካው መካከል ላይመለሱ ዳግም ላይመለሱ እድል ላይኖራቸው መጥፋታቸው ነው አለች እንዴት ሳልመሰክርላቸው ሃይ ስኩል ጨርሳለሁ አለች እንባዋ ለጉድ ነው 1 ሰዓት ሙሉ አለቀሰች ዘም በኋላ አብረን ጸለይን ለ1 ሰዓት ያክል እኔ እንባዬ መቆጣጠር አቃተኝ ጸለይን አብረን ዛው ተቋት ከዛ በኋላ አላወቁ ጨርሶ አላወቁ ለካሷ ከዛ ጊዜ ጀምሮ ማለዳ መኪናን ታስነሳና 10 ሰዓት ላይ ታስነሳና ትምህርት ቤቷ ጋር ትሄድና 2 ሰዓት በሙሉ ሮም ያደረገች እየዞረች ለካ እየጸለየች ትመለሳለች 12 ሰዓት ሲሆን ወደ ቤቷ ትመለሳለች ቀስ ብላ ቤቷን ትገባለች ወደ ቤት ትገባለች አንሰማትም ጨርሳ ሰምቻትም አላቀም እና ከዛ ታጥባ ምናምን አርጋ ልብሷን ለብሳ ቁርስ በልታ ወደ ትምህርት ቤቷ እንደማንም ተማሪ ትሄዳለች እንደዚህ ያለ ስትሄድ አስገራሚ የሆነ ነገር ሆነ አስገራሚ የሆነው ነገር ምንድነው እግዚአብሔር ስራውን መስራት ጀመረ ብዙዎች ድራጊስት የነበሩ ዋና አመፀኞች የነበሩ ነፍሰ ገዳዮች የነበሩ ከሷ ጋር የሚማሩ ተማሪዎች ወደ ጌታ ተገልብጠው መጡ አስተማሪዎቿ ወደ ጌታ ተገልብጠው መጡ አካዳሚክ አድቫይዘሮቿ ወደ ጌታ ተገልብጠው መጡ አስገራሚ የሆነ ትዕይንት እግዚአብሔር መስራት ጀመረ በኤልኤ ምድር ኤልኤ ማለት ሎስ አንጀለስ ማለት በጣም ትልቅ ከተማ ነው ይቅርታ አድርጉልኝ በጣም ትልቅ ከተማ ነው ግዙፍ ከተማ ነው 18 ሚሊዮን ህዝብ በአንድ ከተማ አለ ከ18 ሚሊዮን ህዝብ ባለበት 25 ተማሪዎችን ብቻ ይመርጡና ለልዩ ሽልማት ከተማው አዘጋጅ ከ25 ልጆች መካከል አንዷ እሷ ሆነች እኛም ተጋበዝን ማለት ወላጆቿ መምጣት አለባቸው ብለው በደንብ በስነ ስርዓት በደብዳቤ ጻፉልን ለምን አዋርድ እንደሚሰጣት ምን ያናቀም ብቻ ሄድን እና ለ24ቱም ሽልማት ሰጧቸው እና በትምህርታችሁም በንጽህናችሁም በመናምናችሁም ብለው ሽልማት ሰጧቸው ለሷ ደግሞ የተለየ አዋርድ ሰጡ በከተማው በኤልኤ ከተማ ምን አሉ በሷ ላይ የምናየው ጸጋ በሷ ላይ የምናየው ሞገስ አብሯት የሚማሩ ተማሪዎችን ኢንፍሉዌንስ የሚያደርግ ኢምፓክት ያመጣ ህይወታቸውን እንዲለወጥ ያደረገ ምክንያት የሆነ ስለሆነ አንድ ሁለተኛ ደግሞ አእምሮም የተባረከ አእምሮ ስላላት አካዳሚክም ደግሞ ኤክሰል ስላደረገች ለሌሎች ያልተሰጠውን ሽልማት ለሷ ስፔሻል አዋርድ እንሰጣለን አሉ ይሄ እግዚአብሔር ክብር ብቻ ማለት እናንተ ብዙዎቻችሁ ወጣቶች አላችሁ ይናዋት ትውልዳችሁ እየጠፋ ነው ያለው ህዝቡ እየጠፋ ነው ያለው ዓለም እየጠፋ ነው ያለው እና እዚህ መጣችሁ አሁን ለምሳሌ ለራሳችሁ ኮንሰምፕሽን ዘምራችሁ አምልካችሁ ብትወጡ ተማምቃችሁ ብትወጡ ሪሳይክሊንግ ኦፍ ክሪስቲያንስ እንለዋለን ማገላበጥ ነው ከአንድ ኮንፈረንስ ወደ ሌላ ኮንፈረንስ ከአንድ ስብሰባ ወደ ሌላ ስብሰባ መሄዳችሁ አይረዳንም ጨርሶ ትውልድ እየጠፋ ነው ያለው አር ዩ አዌክ ነቅታችኋል ወይ አይናችሁ ተከፍተዋል ወይ ትውልዱ እናንተን እየጠበቀ ነው ያለው ሪሜምበር በጣም ብዙ ሚሊዮን ህዝብ የጠፋ ህዝብ አለ በጌታ ያልሆነ ማን ያውቃል በዚህ ዘመን መወለዳችሁ በጌታ መሆናችሁ ማን ያውቃል ለዚህ ትውልድ እንደሆነ ለትውልዳችሁ ሁለተኛው ባህሪ የመርዶክዮስ ባህሪ እንመልከት የእግዚአብሔር ሞገስ በመርዶክዮስ ላይ የገለጸው አገላለጽ ምዕራፍ 2 ጀምሮ እስከ ምዕራፍ 10 ብያቸዋለሁ በሙሉ ምዕራፎቹ ስለሱ ናቸው ስለዚህም ደግሞ እንዳስሰዋለን አሁንም በ3 ከፍለዋለሁኝ የመጀመሪያው የእግዚአብሔር ምህረት ባይሆን ኖሮ 4 ነገሮችን ገልጻለሁ አንደኛው መርዶክዮስ ተማርኮ የመጣ ስደተኛ ሰው ነው ማይንዲው ምዕራፍ 2 ቁጥር 6 ላይ ተመልከቱ ስደተኛ ነው አብሶሉትሊ ስደተኛ ነው መብት የለሽ ሰው ነው ምንም አይነት በአገሪቱ ላይ መብት የሌለው ያለ መብት የተቀመጠ ስለመቱ መማገት የማይችል ሰብአዊነቱ የተነካ ስሜቱ የተጎዳ ሰው ነው ሪፊውጂ ነው መርዶክዮስ ስደተኛ ሁለተኛው ከእምነቱ ጋር የማይሄድ ተቃራኒ የሆነ የጣዖት አምልኮ በበዛበት ምድር ላይ የቆመ ሰው ነው ምዕራፍ 2 ቁጥር 5 ላይ ልታይ ይችላልላችሁ አሰቃቂ የሆነ
ሆርብል የሆነ ያጋንት መናፍስ የሚመለኩበት ጣዖታት የሚመለኩበት አገር እየኖረ ነው ያለው እንዲህ ባለ ዘመንም ስቲል እምነቱን ጠብቆ መሄዱ አስገራሚ ነው ቀላል ሁኔታ ግን አልነበረም ሶስተኛው የእግዚአብሔር ሞገስና ምህረት ባይሆን ኖሮ የሃማ መነሳት ለመርዶክዮስ የህይወት ማብቂያ መሆን ነበረበት ምዕራፉ እዛ ላይ ማብቃት ነበረበት ምዕራፍ 3 ከ1 እስከ 15 ላይ ተመልከቱ የሃማ መነሳት ብቻውን በቂ ነበር ለመርዶክዮስ እዛ ላይ ምዕራፉ ይዘጋ ነበር ታሪኩም እንርሳው ነበር የእግዚአብሔር ምህረት ባይሆን ኖሮ ሃማ እሱን ለመግደል በጭካኔ የተነሳ ሰው ነው አራተኛው የመርዶክዮስ ሕይወት ሳይታሰብ ራሱ ባሳደጋት ብላቴና ልጅ እጅ ላይ ተቀምጦ አየራሱ ወሳኙ እሷ እስክትሆን ድረስ የሕይወቱ መኖር አለመኖር ወሳኝ በማን እጅ ሆነ ባሳደጋት ብላቴና በአስቴር እጅ ሳምሃው ተጣለ የሚገርም ነገር ነው ምዕራፍ 4 ከ1 እስከ 17 ላይ ማየት ትችላላችሁ እሷ ውልፍጭ ብትል እሷም ትጠፋለች ግን እሱም ይጠፋል ለመጥፋቱ ምክንያት ልትሆን ትችል ነበር ከባድ የሆነ አደገኛ የሆነ ሁኔታ ውስጥ የተቀመጠ ሰው ሁለተኛው ግን የእግዚአብሔር ሞገስ በመርዶክዮስ ላይ ተገለጸው አገላለጽ አስገራሚ አገላለጽ ነው አራት ነገሮችን መጥቀስ ፈልጋለሁ እግዚአብሔር ለመርዶክዮስ ሲል በቤተ መንግስቱ በር ላይ ኮንፊውዥን አመጣ የተምታታ ነገር አመጣ ሰማው ምዕራፍ 2 ከ19 እስከ 23 ተመልከቱ በዚያ መካከል አስገራሚ የሆነ ነገር ተፈጠረ ለምን ሁለት አመፀኞች ሰዎች ንጉሱን ለመገልበጥ መንግስትን ለመገልበጥ ሲዶሉቱ ሰማቸው በዚህ መካከል እሱ ምናልባትም ለሱ አደገኛ እንደሆነ ማሰብ ትችላላችሁ ከተበበራቸው ጋራ ማለት ከመከክራቸው ጋራ አብሮ ስላልተደመረ ስላልፈለገውም ስለጠላውም በዚህ ምክንያትም አይ ቲንክ ብዙ ጥላቻ በሱ ላይ ሳያመጡ አይቀሩ ብዙ ማንጓጠጥ ብዙ ስድብ ብዙ መናናቅ ሳያመጡ አይቀሩ የሚገርመው ነገር ግን በዚህ መካከል ግን መርዶክዮስ የተረጋጋ መንፈስ ነበረው እንደርጎ የተጋገረ ኮንፊደንስ ነበረው መታመን ነበረው የሚታመንበት ጌታ ስላለ እንጂ ሁኔታው ቀላል ንውጥውታ ሊያመጣ የሚችል ከባድ የሆነ ጫና ሊያመጣ የሚችል ነገር ነበር ምዕራፍ 3 ቁጥር 2 ምዕራፍ 5 ቁጥር 9 ላይ እንደ እርጎ ተጋገረ he was so calm and cool ውስጡ እርግጥ አለ የሚገርመው ነገር ይሄ ነው ሁለተኛው በጠላቶቹ ፊትም ሞገስ ሰጠው እግዚአብሔር በጠላቶቹ ፊት እግዚአብሔር ሞገስ ሰጠው ምዕራፍ 5 ቁጥር 13 ላይ ተመልከቱ 5:13 ላይ ነገር ግን አይሁዳዊ መርዶክዮስ በንጉሱ በር ተቀምጦ ካየ ይሁሉ ለእኔ ምን ነው አይጠቅምም ማለት ስለምንም ነገር አይጠቅምም ማለት በጠላቶቹ ፊት እግዚአብሔር ሞገስ ሰጠ ሌላው ተመልከቱ ምዕራፍ 6 ቁጥር 13 ላይ 6:13 ላይ በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አለችው ይላል የሚገርም ነገር ነው በጠላቶቹ ፊት እንኳን እግዚአብሔር ሞገስና ምህረት ሰጠ አስገራሚ ሆነ ፈጽሞ የማንም ሰው እጅ ሊቀለብሰው የማይችል የእግዚአብሔር ሞገስ በመርዶክዮስ ላይ ሲገለጥ እናያለን ሶስተኛው በንጉስ አርጤክስስ ፊትም እግዚአብሔር ሞገስ ሰጠው በንጉስ ፊትም እግዚአብሔር ሞገስ ሰጠው ምዕራፍ 6 ቁጥር 1 እስከ 3 ተመልከቱ አስገራሚ የሆነ የእግዚአብሔር ሞገስ በመርዶክዮስ ላይ ሲገለጥ ነው የምናየው እንደገና ቁጥር 6 እስከ 8 ቁጥር 11 አስገራሚ የሆነ የእግዚአብሔር ሞገስ እንዳውም ከነጭራሹ ንጉሱን እንቅልፍ ከለከለው የሱን ታሪክ አንብቦ እንዲደርስበት ተደብቆ የነበረ ታሪክ የመርዶክዮስ ታሪክ እንደገና እንዲወጣ ለማድረግ እግዚአብሔር ንጉሱን እንቅልፍ አሳጣና መጽሐፍ አምጦልኝ አለ መጽሐፍ ማነው ሲጀምር ሳማው የት ላይ ይደርሳል መርዶክዮስ ለንጉሱ የዋለው ውለታ ለካ ተጽፎ ነበር በመጽሐፍ ላይ እነዛ
መንግስትን ለመገልበጥ የተነሱ ሰዎች ምን ያህል እንዳጋለጠና ንጉሱ ከሞት እንዳተረፈው ማንም ሰው እሱ አላወቀም ለዘመናት አሁን ያወቀው ሲደርስበት አስገራሚ የሆነ የእግዚአብሔር ሞገስ እሱ ብቻ አይደለም ምዕራፍ 10 ተመልከቱ ከ1 እስከ 3 ላይ የኃይሉና የብርታቱም ሥራ ሁሉ ንጉሱም እስከምን ድረስ እንዳከበረው የመርዶክዮስ ክብር ታላቅነት በሜዶንና በፋርስ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን አይሁዳዊ መርዶክዮስ ለንጉሱ ለአርጤክስስ በማዕረግ ሁለተኛ ነበረ በአይሁድም ዘንድ የከበረ በብዙ ወንድሞች ዘንድም የተወደደ ለሕዝቡም መልካምን የፈለገ ለዘሩም ሁሉ በደህና የተናገረ ሰው እንደ መርዶክዮስ የለም ይላል very interesting ይሄ አስገራሚ የሆነ የእግዚአብሔር ሞገስ ብቻ ካልሆነ በስተቀር ሊሆን አይችልም 127 አገሮች በሚገዛ ንጉስ ከንጉሱ ቀጥሎ ሁለተኛው ሰው ለመሆን ፈጽሞ ሊታሰብ አይችልም እግዚአብሔር ምህረትና ሞገስ ካልሆነ በስተቀር አራተኛው እግዚአብሔር በፊቱም ሞገስ ሰጠው አስገራሚ የሆነ ሞገስ ምዕራፍ 4 ከ1 እስከ 2 ተመልከቱ ምዕራፍ 4 ከ13 እስከ 17 ተመልከቱ እግዚአብሔር በፊቱ ሞገስ ሰጠው ጸጋ በላዩ ላይ አደረገ የእግዚአብሔር የፊቱ ብርሃን በመርዶክዮስ ላይ አረፈ ሞገስ ሰጠው እግዚአብሔር አስገራሚ ሶስተኛው የእግዚአብሔር ሞገስ ያለ ተግዳሮት አይሆንም ብያቸዋለሁ ቀደም የእግዚአብሔር ሞገስ ያለ ተግዳሮት ለመርዶክዮስም አልተሰጠውም አራት ነገሮችን መጥቀስ ፈልጋለሁ በዚህም ላይ አንደኛ ሁለቱ ባሮች አቅደውት የነበረውን የግድያ ፕላን በአስቴር ላይ ተጽዕኖ ይኖረው ነበር ወዲያውም ደግሞ በመርዶክዮስ ላይ ሊያመጣ ይችል ነበር የእግዚአብሔር ዓላማ ለማጨናገፍ የመጣ ጉዳይ ነበር ማይንዲዩ ሆነም ግን ምህረት አደረገለት የሁሉ ቻሌንጅ አልፎ ነው ሄደው የሁሉ ተግዳሮት አልፎ ነው ሄደው ሁለተኛው አብረውት የነበሩ የንጉስ ባሮችም በመርዶክዮስ ላይ ግፊያ ጥላቻ የስም ማጥፋት ዘመቻ አካሂደዋል ምዕራፍ 3 ቁጥር 1 እስከ 4 ላይ ተመልከቱ ብዙ ጥላቻ አስፋፍተዋል ስሙን ድርግም አድርገው አጥፍተውታል የእግዚአብሔር ሞገስ ባይሆን ኖሮ ሶስተኛው በንጉሱ ኮሪደር ላይ የሃማ ትዕቢት የሃማ ጥላቻ የሃማ የግድያ ፕላን እግዚአብሔር ሞገስ ባይሆን የእግዚአብሔር ምህረት ባይሆን አይከናሽር ያልቀለት ነበር ይሄም ቻሌንጅ ነበር ሃማም በራሱ ለመርዶክዮስ በጭካኔ የተነሳ ሰው ነበር ምዕራፍ 3 ከ1 እስከ 3 ምዕራፍ 5 ከ13 እስከ 14 ማየት ይችላልላችሁ አራተኛው ሕይወቱም በሞትና በሕይወት መካከል አልፏል ለምሳሌ ምዕራፍ 3 ቁጥር 6 ላይ ተመልከቱ ምዕራፍ 5 ቁጥር 14 ላይ ተመልከቱ እግዚአብሔር ምህረት ባያረግለት የእግዚአብሔር ሞገስና የእግዚአብሔር እጅ ባይሆን የሁሉ ቻሌንጅ ሊያልፈው አይችልም ነበር በሞት መካከል በሞት ጥላ መካከል እንኳን ቢሄድ እንዳለው ዳዊት በሞት ጥላ መካከል የሄደ ሰው ነው እግዚአብሔር ግን ታደገው አስገራሚ ነገር እንጭማቀም የመርዶክዮስን ሕይወት እንዳው ሳምራይዝ ብናደርገው ዋናው አንኳር ሐሳቡ ፒላር ሐሳቡ እንዳማድ ምናየው ሐሳቡ ምንድነው የመርዶክዮስን ታሪክ ስናይ ምዕራፍ 6 ቁጥር 6 ቁጥር 7 ቁጥር 8 ቁጥር 9 ቁጥር 11 ላይ ተገልጧል ቀደም ያነበብኩት ነው ዋና የመርዶክዮስን ሕይወት ሊጨምቅ የሚችለው ሳምራይዝ የሚያደርገው ቁጥር 11 ያለው ሐሳብ ላንብበው ሌሎችም ሁሉ 6 7 8 9 11 ነው ያልኩት 11 ላንብበው ንጉሱም ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል የሚለው ዋና ሐሳብ ነው እግዚአብሔር ለሚወደው ሰው ላከበረው ሰው ምህረት ላደረገለት ሰው ሞገስ ለሰጠው ሰው እንዲህ ይደረግለታል የሚለው ቃል እርግጠኛና ጽኑ ያደርገዋል የመርዶክዮስን ሕይወት ስናይ አራተኛው የእግዚአብሔር ሞገስ በሕዝቡ ላይ የነበረውን እንመልከትና እንጨርሳለን ሶስት ነገሮች again በሶስት ነገሮች አታካተዋለሁኝ የመጀመሪያው የእግዚአብሔር ምህረት ባይሆን ኖሮ አራት ነገሮች እንመልከታለን አንድ የአይሁድ ሕዝብ በብዙ ሰቆቃ ያለፈ ከሰይፍ ስለት ያመለጠ ስደተኛ የራሱ መብት ያልነበረው ሕዝብ ሜዶና ፔርዣ መንግስት
ያለው ያለ ግዴታው ወደ ሌላ መንግስት ከባቢሎን መንግስት ወደ ሜዶንና ፔርሺያ የተገላበጠ መንግስት ያለ ውዴታው ያለ ፍላጎት ያለ ምርጫው የተገላበጠ ከመንግስት ወደ መንግስት የተገላበጠ ህዝብ ነው በጣም ምስኪን ህዝብ ነው በጣም እንዳውም የጌታ ቃል ጻፉትና መዝሙር 105 አስገራሚ የሆነ የትንቢት ቃል ስላለ መዝሙር 105 ቁጥር 12 እስከ 15 ላይ መዝሙር 105 12 እስከ 15 ላይ እንደዚህ ይላል ይህም የሆነው እነሱ በቁጥር ጥቂቶች ሰዎች እጅግም ጥቂቶችና ስደተኞች የሆኑ ነው ካለ በኋላ ከህዝብም ወደ ህዝብ ከመንግስትም ወደ ሌላ ህዝብ አለፉ የቀባኋቸውን አትንኩ በነቢያትም አፍ ክፉ አታርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም ስለነሱም ነገስታትን ገሰጸ ይላል ገራሚ የሆነ ቃል ነው እንደዚህ ነው የሆነው እነዚህ ሰዎች እግዚአብሔር ባይነሳላቸው ነው እግዚአብሔር ምህረት ባይሆን በእንዲህ አይነት ሁኔታ የሚጠፉ ሰዎች የነበሩ ሰዎች ናቸው ሁለተኛ ከጥቂቱ በብራና መጽሐፍ ከተጻፉት መጽሐፍ በስተቀር ሌላ የመጽናኛ ምንጭ የሌለው ህዝብ ምስኪን ህዝብ በባቢሎንም ተጣለ በሜዶንና በፔርሺያ መንግስትም ተጣለ አስገራሚ መንግስት አስገራሚ ህዝብ ምስኪን ህዝብ ሚጽናናበት ምንጭ የሌለው እንዳውም ከነጭራሹ መሰንቆውን በአካያ ዛፎች ላይ ሰቀል ያሉበትም ጊዜ ነበር ከነጭራሹ መንፈሳዊ ህይወታቸው ጠፍቶ ዲፕሬሽን ውስጥ የገቡ መንፈሳዊ ዝቅጠት ውስጥ የገቡ ሰዎች ናቸው ህዝብ ነው እንዳውም ሕዝቅኤል ስለነሱ ሲናገር እንዳውም ምን አለ ሕዝቅኤል ምን አለ በሸለቆ ውስጥ እንደተጣሉ አጥንቶች የደረቁ አጥንቶች ይላቸዋል ሕዝቅኤል 37 ላይ ኮምፕሊትሊ ተስፋ ያልነበራቸው ጅማት ጋራ መገናኘት ያልቻለ አጥንት ከአጥንት ጋራ መቆራኘት የማይችል ብትንትን ያለ የደረቁ አጥንቶች የተባሉ ሕዝቅኤል 37 ላይ ተመልከቱ በጣም ምስኪን ህዝብ ሚዝራብል የሆነ ህዝብ ሶስተኛው የእግዚአብሔር ሞገስ ባይሆን ማለት ሶስተኛው የባቢሎንም ሆነ የዚህ መንግስት ህዝብ ስድብ የጠገበ ማላገጫ የሆነ ህዝብ ነው መዝሙር 120 ተመልከቱ ሰደቡን አሉ የሰው አጥንት በል የሰው ምላስ በላን አሉ አጥንቶቻችን ሰበሩ አሉ እስክንሸማቀቅ ድረስ እስክናፍር ድረስ ሰደቡን አሉ መዝሙር 120 ላይ ምናረገው ነገር ጠፋብን መዝሙር 121 ላይ አይኖቻችን ተቅበዘበዙ አይኖቼ ወደ ተራሮች አነሳው ረዳቴ ከወዴት ይምጣ አሉ ምክንያቱም ተራራ የሚመስለው የነበሩት ግብጽ ሱፐር ፓወር ነበረች በዛ ዘመን አሶርም ሱፐር ፓወር ነበረች ወደ ሁለቱ ነገስታት አይኖቻቸውን አነሱ አንዳቸውም ሊረዷቸው አልቻሉም ኢግኖር አደረጓቸው ስለዚህም ደግሞ ተስፋ ቆረጡ በዛን ጊዜ የጌታ ቃል መገለጥ መጣ አይኖቼስ ምን አሉ ወደ ሰማይ አነሳው ወደ ሰማይ ወደ አርያም አነሳው ስለዚህም ደግሞ እግዚአብሔር አይተኛም አንተን ከመጠበቅ አይተኛም አይኖቹም ለሽፋሽፍቶቹ አይኖቹም አይሰጥም አንተን ይጠብቀሃል መውጣትም መግባትም ይባርካል አሉና ልባቸው ተጽናና አይናቸው ወደ ሰማይ ወደ አምላክ ወደ እግዚአብሔር አነሱ አቀኑ ደስም አላቸው እና ልባቸው ሞቀ ተማማቁ እርስ በርሳቸውም ተጨዋወቱ ዘን መዝሙር 122 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኛሉ ደስ አላቸው ወደ ኢየሩሳሌም ለመሄድ ልባቸው ተነሳ በጣም ሞቀ መንፈሳቸው ተነቃቀ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኛ በነገራችን ላይ ዳዊት በራሱ ዘመን የተፈጸመ መዝሙሮች አይደሉም ነብይ ስለነበረ ሐዋርያት ሥራ ምዕራፍ 2 ላይ ተመልከቱ ዳዊትም ነብይ ስለነበረ ይላሉ ሐዋርያት ራሳቸው ዳዊት ነብይ ነበር እና የትንቢት ቃሎቹ ዝም ብሎ አይደሉም እነዚህ መዛሙርቱ ዝም ብሎ አይደሉም ጨርስ በራሱ ዘመን የተፈጸመ አይደለም መዝሙር 123 ላይ አቤቱ ሲያስቡት ማለት ያህዋ ወንዝ አለ ያህዋ ወንዝ ላይ በዚያ ጫካ ለማለፍ አውሬዎች አሉ ወንበዶችም አሉ ያህዋ ወንዝ መሻገር በምንም ተአምር it's almost impossible ማይቻል እንዳውም እዝራ ተስፋ ቆረጥኩ አለ ንጉሱንም ደግሞ ሄጄ ሰራዊት ስጠን ባከን ያህዋ ወንዝ የሚያሻግሩን ሰራዊት ስጠን ብዬ ንጉሱን ለመለመን ልቤ ከጀላል ባላሳስበው ነው ያምላካችን እጅ በሚሻት ሁሉ ላይ ለመልካምናትና ብየው ስለነበረ ቃልን ማጠፍ አልፈለኩም አለ ስለዚህም ደግሞ በያህዋ ወንዝ ላይ ጾም ጸሎት አውጀናል ጾምንም እግዚአብሔርም ሰማን ደግሞም ያህዋ ወንዝም ተሻገርናል ስለዚህ ነው መዝሙር 123 ላይ
you know what ጌታ አመን ባሪያ የባሮችን የጌታውን አይን እንደሚያይ ባሪያይቱም የመቤቷን እጆች እንደምታይ አቤቱ አምላካችን ሆይ አይኖቻችን ወደ አንተ እስክትመረን ድረስ አይኖቻችን ወደ አንተ ናቸው አሉና ጾምና ጸሎት አዋጅ ታወጀ ዝራም አወጀ ከዚያም በኋላ ምን ሆነ መዝሙር 124 ላይ እግዚአብሔር ከኛ ጋር ባይሆን ሕያዋን ሳለን ባወጡን ነበር ወጥመድ ተሰበረ እኛም አመለጥን አሉ ያህዋውን ተሻገሩ አስገራሚ የሆነ ድል በላያቸው ላይ መጣ ግሩም ድንቅ የእግዚአብሔር ማዳን ተገለጠ ወደ ኢየሩሳሌም ሄዱ ለመጀመሪያ ጊዜ ምድራቸውን አዩ እና ተራሮች ያው ብዙ ጊዜ ስለሄድኩኝ ለጥናት ብዙ ስለሄድኩ አይቼዋለሁ ተራሮች እዛም ተራራ ላይ ብዙ ጥናት ነበረን ተራሮች ተገጥግጠው ያለባት ከተማ ነችና አዩ ተራሮች ኢየሩሳሌምን በዙሪያ እንደሆኑ ከዛሬ ቀን ጀምሮ እግዚአብሔር በሕዝቡ ዙሪያ ነው አሉ ደስ አላቸው እዚያም ከተራራው ወረዱ ምድራቸው ለመጀመሪያ ጊዜ ረገጡ እግዚአብሔር ምርኳችን በመለሰ ጊዜ መዝሙር 126 ላይ እግዚአብሔር ምርኳችን በመለሰ ጊዜ እንባችን ባበሰ ጊዜ ለመጀመሪያ ጊዜ ምድራችን ስረግጥ ህልም መሰለና አማርኛው ልክፍክፍ ያለ ነው ህልም መሰለን it's like a dream ፍጹም ማሰብ አልቻልንም እውነትም አልመሰለንም አሉ መዝሙር 127 እግዚአብሔርን ቤትን ካልሰራ አሁን ቤታቸው ለመስራት ሲፈልጉ ለካ እግዚአብሔር ቤትን ካልሰራ እግዚአብሔር ከተማን ካልጠበቀ በምንም ተአምር አይቻልም ስለዚህም ደግሞ እናንተ በማለዳ የምትነሱ እስከ ማታም ድረስ የምትደክሙ የህልምንም እንጀራ የምትበሉ እናንተ እግዚአብሔር ይሄንን ሁሉ አርፈው ሳሉ ተኝተው ሳሉ ይሰጣቸዋል አርፋችሁ ተቀመጡ እግዚአብሔርን ፈልጉት ነው ዋናው መነሻ መዝሙር 128 ላይ ቤታቸውን ሰርተው የተሻለው ቤቶቻቸው ማዕዳቸውን አቅርበው ሚስቶቻቸውና ልጆቻቸው ጠረጴዛ ዙሪያ ላይ ተቀምጠው ባዩ ጊዜ እግዚአብሔር የሚፈራ ሰው እንዲህ ይባረካል አሉ እና ደስ አላቸው ነው እግዚአብሔር የሚፈራ ሰው እንዲህ ይባረካል ሚስትህ በግቢ ውስጥ እንዳለች ወይራ ነች ልጆችም ደግሞ እንደ አበባ ናቸው ደምቡጥ አበባ ናቸው አሉ መዝሙር 129 ላይ ሲያዩት ግን አቤቱ አንተ ኃጢአትስ ብትጠባበቅ ማንም ሰው በፊት ሊቆም አይችልም በደላችን እጅግ ብዙ ነው ለቤተ መቅደሱ መፍረስም ምክንያት የሆነው ህይወታችን ነው አሁንም ደግሞ ኃጢአታችን እጅግ ብዙ ነው ብለው በእግዚአብሔር ፊት ተሳገቡ መዝሙር 132 ላይ አይኖቼን በምንም ተአምር በእንቅልፍ ለሽፋሽፍቶችም እንቅልፍ አልሰጥም አሉ አንቲል የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶ እስከማይ ድረስ የእግዚአብሔር ቤት ተሰርቶ እስከማይ የራሴ ቤት ሸላለም ቤት ሰርቻለሁ አሁን ግን የእግዚአብሔር ቤት ክብር ማየት ፈልጋለሁ ቤቱ እስኪሰራ እኔ አልተኛም አሉ መዝሙር 132 ላይ ይሁት ናው መዝሙር 33 ላይ እግዚአብሔር ቤት ተሰርቶ የእግዚአብሔር ክብር ቤቱን ሞልቶት ጸጋ በተሞላበት ክብር በተሞላበት ሁኔታ ማምለክ ሲጀምሩ ወንድሞች በህብረት ሲቀመጡ እነሆ መልካም እነሆ ያማረ ነው እና በአሮን ጢም ላይ እንደሚወርድ ዘይት ነው አሉ በዚያ እግዚአብሔር ህይወትና በረከትን አስዋል አሉ ስለዚህ ማይንዱ ከጥላቻ የተነሱ ሰዎችና በጥላቻ ያለፉ ሰዎች ናቸው እዚህ እስከሚደርሱ ድረስ ረጅም ጉዞ ተጉዘዋል አራተኛው እንዲገደል ሃማ አዋጅ ያስነገረበት ህዝብ ነው ይሄ ህዝብ መገደል መጥፋት የነበረበት ህዝብ ነው አዋጅ ተነግሮበታል ምዕራፍ 3 ከ6 እስከ 15 ላይ ተመልከቱ አዋጅ ተነግሮበታል really ያውም የሜዶና የፋርስ አዋጅ በንጉስ አርጤክስስ የታተመ አዋጅ ማይንድ ዩ ማንንም ራሱ ንጉስ እንኳን ማህተም ያደረገበት ንጉስ እንኳን በምንም ተአምር ሊገለበጡ አይችልም ህጋቸው የጸና ነው አዋጅን በአዋጅ መገልበጥ የሚችል ጌታ አስገራሚ ጌታ በእውነት ሁለተኛው የእግዚአብሔር ሞገስ ግን በእነሱ ላይ የተገለጸው አገላለጽ እንመልከት እግዚአብሔር በፊቱ ስለዚህ ህዝብ
የሚቃቱትለትን ሰዎች እግዚአብሔር አስነሳ መርዶክዮስንም አስነሳ አስቴርንም አስነሳ ግሩም የሆኑ መሪዎች ሰጣቸው የሚማልዱ ከሁሉ የሚገርመኝ ግን ይሄ ነው ከሁሉ የሚገርመኝ በፈረሰው ቅጥር ነው ሕዝቅኤል 32 ሕዝቅኤል 22:30 ላይ ይቅርታ ሕዝቅኤል 22:30 ላይ ሕዝቅኤል የተነበየው ትንቢት አለ ነው በፈረሰው ቅጥር በኩል የሚቆምላትን ሰው ፈለኩ አላገኘሁትም ያለ ሰው ከስንት ዘመናት በኋላ ፈልጎ በመካከላቸው አገኘ ዳንኤል ምዕራፍ 9 ላይ ነው በነቢዩ ኤርምያስ የተነገረውን የትንቢት መጽሐፍ 70 ዓመት የሚፈጸምበት ዘመን እንደመጣ በመጽሐፍ አስተዋል ካለ በኋላ ማቅለብሼ አመድም ነስሼ በእግዚአብሔር ፊት ቆምኩ አለ በፈረሰው ቅጥር በኩል የቆመው ዳንኤል ነው ለመጀመሪያ ጊዜ በመካከላቸው እግዚአብሔር አስነሳ ከሜዶና ከፋርስ መንግስት ጋር አብሮ ሲሰራ የነበረ ባለስልጣን የነበረ ሰው እግዚአብሔር እሱን ፈልጎ አገኘ እናም ደግሞ አስነሳላቸው አስገራሚ የመልጃ ጸሎት ለስንት ወራት ለስንት ዓመታት አላቀ በጣም ረጅም ጊዜ እንደሆነ አስባለሁ ሁለተኛው በመስዋዕትነት ለሕዝቡ የቆሙ መሪዎችም መርዶክዮስና አስቴርን አስነሳ ምዕራፍ 4 ከ1 እስከ 3 ላይ ምዕራፍ 4 ከ14 እስከ 16 ላይ ማየት ትችላላችሁ ሶስተኛው እግዚአብሔር የንጉሱን ልብ ስለነሱ ከመለወጡም በላይ በእነሱ ላይ የታወጀውን አዋጅ እግዚአብሔር የሞትን አዋጅ ምን አደረገው ገለበጠው እግዚአብሔር ስሙ የተባረከ ይሁን የሜዶና የፋርስ መንግስት አዋጅ ተገለበጠ አዋጅን በአዋጅ መገልበጥ የሚችል የእስራኤል ቅዱስ እግዚአብሔር ስሙ የተባረከ ይሁን ማጨብጨብ ይሏቸዋል አሁን ነው ለጌታ ክብር በእውነት ማንኛችንም ሁላችንም እንዳጨብጭብ አዋጅን በአዋጅ መገልበጥ የሚችል በእኛ ላይ የተሰራውን አሰራር መገልበጥ የሚችል በእኛ ላይ የታወጀውን አዋጅ መገልበጥ የሚችል የእስራኤል አምላክ እግዚአብሔር ታላቅ ክቡር የሆነ አምላክ ነው እግዚአብሔር ስሙ የተባረከ ይሁን ምዕራፍ 8 ቁጥር 8 ላይ ምዕራፍ 7 ቁጥር 10 ላይ አራተኛውና የመጨረሻው እግዚአብሔር በፊቱ ለሕዝቡ ሞገስን ሰጣቸው በእውነት አስገራሚ የሆነ ሞገስ ሰጣቸው ምዕራፍ 4 ቁጥር 14 ምዕራፍ 8 ቁጥር 16 ምዕራፍ 9 ቁጥር 22 ምዕራፍ 9 ቁጥር 10 ቁጥር 15 ቁጥር 16 የዚህ ሁሉ ታዲያ የሕዝቡ ጉዳይ ስንመለከት ብንጨምቀው ሳምራይዝ ብናደርገው ዋና ሴንትራል ሐሳቡ ሴንትራል ግራቪቲው ዋና እምብርቱ ምንድነው ብንል ምዕራፍ 8 ቁጥር 17 አነብና እጨርሳለሁ አይሁድን መፍራት ስለወደቀባቸው ከምድር አሕዛብ ሁሉ ብዙዎች አይሁድ ሆነ ይላል ገርማሌ እግዚአብሔር ሪቨርስ አድርጎ ገለበጠው የአሕዛብ ልብ ወደ ይሁድነት እንዲመጣ ወደ ይሁንነት ራሳቸውን ከአሕዛብ እንዲመጡ እንዲገረዙ ቃል ኪዳን ሕዝቦች እንዲሆኑ እግዚአብሔር አደረገ አስገራሚ የሆነ ነገር ነው ምን ጠፋ ምን መስለ የነበርን ሰዎች ነን 30 ዓመት 35 ዓመት 40 ዓመት I still remember to that day በህይወት እንኖር አናቅም ያልታሰሩን ጥቂቶቻችን ብቻ ነበር በጣም ጥቂት መሪዎች ሌሎቹ በሙሉ ታስረው ነበር ተክሳን ተዘግተዋል ጭልምልም ያለበት ጊዜ ነው የጠፋን ነው የሚመስለው ሆኖም ግን ቦታ ጠብስኪ ጠበን ድረስ ዛሬ እንደዚህ ያደረገን ጌታ አገሪቱንም ደግሞ አሳልፎ ነገ ይሰጠናል እግዚአብሔር ስሙ የተባረከ ይሁን አዋጅን በአዋጅ የገለበጠ ጌታ እንዳንሞት ያደረገ ጌታ በህይወት ያኖረን ጌታ በእኛ አልፎ ትውልዳችንም ጌታ ሪዲም ያደርጋል ገና ብዙ ህዝብም ወደ እግዚአብሔር ቤት ያፈልሳል የእግዚአብሔር ስም በዚህ ምድር ላይ ይገናል ገኖም ይታያል እግዚአብሔር ስሙ የተባረከ ይሁን እግዚአብሔር እየባረከ